በማይክሮሶፍት ወርድ ላይ ዶክመንት ስታዘጋጁ የሚረብሹ አላስፈላጊ ክፍተቶች ወይንም ኤክስትራ ስፔስ ካስቸገሯችሁ አንድ በአንድ እየፈለጋችሁ ማጥፋት ከሰለቻችሁ ይህንን ዘዴ ተጠቀሙ። ለምሳሌ እዚህ ጽሑፍ ውስጥ እዚህ ጋር ስፔስ አለ። ይህንን በዚህ መልኩ ማስተካከል እንዲህ እያደረግን በጣም ጊዜ ይወስድብናል። ስለዚህ አፍኖ ጽሑፍ ውስጥ ኤክስትራ ስፔስ የምናስወግድበት ቀላል ዘዴ ላሳያችሁ። ካዘጋጀነው ዶክመንት ውስጥ ኤክስትራ ስፔስ ለማስወገድ እንዴት ነው የምናደርገው? በመጀመሪያ ሴሌክት እናደርገዋለን። ሴሌክት ለማድረግ ኮንትሮል ኤ፣ ከዛ በኋላ ኮንትሮል ኤች። እዚህ ጋር ሪፕሌስ የሚለው ታብ ላይ ፋይንድ ዋት የሚለው ላይ እዚህ ጋር የካሬት ሲምቦል ወይንም የኤክስፖኔንት ወይንም የፓወር ከዛ በኋላ ስሞል ደብሊው ከዛ ሪፕሌስ ዊዝ የሚለው ላይ ኪቦርዳችን ላይ የስፔስ ምልክትን አንዴ ነካለን። ከዛ ሪፕሌስ ኦል እንለዋለን። ከዛ የስ እንለዋለን። ከዛ ኦኬ፣ ከዛ ክሎዝ ስንለው አውቶማቲካሊ ማይክሮሶፍት ወርድ ኤክስትራ ስፔስ የነበሩትን ያስወግድልናል ማለት ነው። ከዶክመንታችን ውስጥ ከኢንተርኔት ጽሑፎችን ኮፒ አድርገን ወርድ ላይ ስናስቀምጥ ወይም በዩኤስቢ ድራይቭ ከአንድ ኮምፒውተር ወደ ሌላ ኮምፒውተር ስንወስድ ጽሑፎች በጣም ከተጠጋጉባችሁ ይህንን ዘዴ ተጠቀሙ። እዚህ ጋር ይህ ጽሑፍ በጣም የተጠጋጋና የተደራረበ ነው። ስለዚህ ይሄን ለማስተካከል እንዴት ነው የምናደርገው? መጀመሪያ ሴሌክት ለማድረግ ኮንትሮል ኤ፣ ከዛ ኮንትሮል ዲ፣ ከዛ እዚህ አድቫንስድ የሚለው ታብ ላይ እንገባና እዚህ ጋር ስፔሲንግ የሚለው ላይ ይሄንን ኖርማል እንለዋለን። እዚህ ጋር ስኬሉን 100% እናደርገዋለን። ከዛ እዚህ ጋር ኦኬ ስንለው በዚህ መልኩ ይስተካከልናል ማለት ነው። ማይክሮሶፍት ወርድ ላይ ላይኒንግ ስፔስ ለመስጠት በመጀመሪያ ሴሌክት ለማድረግ ኮንትሮል ኤ፣ ከዛ ሲንግል ላይኒንግ ስፔስ ኮንትሮል ፕላስ 1፣ ደብል ላይኒንግ ስፔስ ኮንትሮል ፕላስ 2፣ 1.5 ላይኒንግ ስፔስ ኮንትሮል ፕላስ 5 በመጠቀም ላይኒንግ ስፔስ በቀላሉ መስጠት ትችላላችሁ ማለት ነው። አንድ በታች ላይኒንግ ስፔስ ለመስጠት ከፈለጋችሁ እንዴት ነው የምታደርጉት? በመጀመሪያ ሴሌክት ለማድረግ ኮንትሮል ፕላስ ኤ፣ ከዛ እዚህ ሆም ታብ ላይ ትገቡና እዚህ ጋር ላይን ኤንድ ፓራግራፍ ስፔሲንግ የሚለው ውስጥ ላይኒንግ ስፔሲንግ ኦፕሽን የሚለው ውስጥ ትገባላችሁ። ከዛ እዚህ ጋር ትመጡና አት የምትለው ላይ እዚህ ጋር 0.8 የምፈልገውን ከአንድ በታች ከዛ ኦኬ ስለው አንድ በታች ላይኒንግ ስፔስ መስጠት እንችላለን። አሁንም እዚህ ውስጥ ገቡና ላይን ኤንድ ፓራግራፍ ስፔሲንግ ከዛ ላይን ስፔሲንግ ኦፕሽን ከዛ በኋላ እዚህ ጋር የምትፈልጉትን መስጠት ይችላል። 0.5 ከፈለኩ 5 ከዛ ኦኬ ስለው በዚህ መልኩ ላይኒንግ ስፔስ የፈለጋችሁትን መስጠት ትችላላችሁ ማለት ነው። ማይክሮሶፍት ወርድ ላይ መስመሮችን በቀላሉ ለማስመር ከፈለጋችሁ ዳሽ ምልክትን 1 2 3 ከዛ ኪቦርዳችን ላይ ኢንተር ከዛ ስታር ምልክትን 1 2 3 ከዛ ኪቦርዳችን ላይ ኢንተር በዚህ መልኩ ያሰምርልናል። የእኩል ይሆናል ሳይንን 1 2 3 ከዛ ኪቦርዳችን ላይ ኢንተር ስንለው በዚህ መልኩ በቀላሉ መስመሮችን ወርድ ላይ ማስመር ትችላላችሁ ማለት ነው።